ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮውን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር የፊልሙን ዋና ገጸ ባህሪ ቪንቼንዞን በማሳየት ነው። ስሙ ትንሽ ለመጥራት ከበድ ስለሚል እኔም ከዚህ በኋላ ኪም እያልኩ ጠራዋለሁ። ታዲያ ኪም ከአንድ ፎቅ ፊት ለፊት ቆሞ ምክንያቱም ባናቆም ፎቁ ግን ሲፈራርስ እየተመለከተ ሲሆን እይታችንን በትውስታ ከ3 ቀናቶች በፊት የተፈጠረውን ወደ ኋላ ወስዶ ማሳየት ሲጀምር የጣሊያን ዋና ከተማ ውስጥ የሚኖር ዝንጥ ያለ ጠበቃ እንደሆነ፣ በሌላ በኩል ለአንድ የጣሊያን ማፊያ ልክ እንደ ቀኝ እጅ በመሆን እንደሚያገለግልና ይሄ ሰውም ቢሆን በማደጎ አሳድጎት እንጂ ትክክለኛ ልጁ እንዳልሆነም እናያለን። አሁን ላይም የማደጎ አባቱንና አለቃው የሆነውን ፋቢዮን እንዲሞት ምክንያት ከሆኑ ሰዎች መካከል አንደኛው ወደ ኤሚሊዮ ጋር ሄዶ እያናገረው ሲሆን ኤሚሊዮ ግን በንቀት ተሞልቶ ሊያናገረው እንኳን ፈቃደኛ ሳይሆን ቀርቶ ከዚህ ከተማ ለቆ ካልሄደ እሱም ሆነ ቤተሰቦቹን እንደሚያጠፋበት ዝቶ ከቦታው ሲያባረረውና ኪምም ቢሆን ለዚህ ጥፋትክ በደቂቆች ውስጥ ውጤቱን ታገኘዋለህ በማለት ገና ከቤቱ ለቆ እንደወጣ ሙሉ ግዛቱንና ቤቱን በእሳት አመድ ሲያደርግበትም ይታያል። በመቀጠልም የአሳዳጊ አባቱ ፋቢዮ ትክክለኛ ልጅ ከሆነው ከፓብሎ ጋር የተገናኘ ሲሆን እሱም ቢሆን በንቀት እያናገረው ካሁን በኋላ አባቱ በመሞቱ እኔ አለቃ ከሆናለሁ ልታከብረኝ ይገባል ሲለውና ኪም ግን የሚያናድዱትን ቃላቶች ተናግሮ ከቦታው ለቆ ሲሄድ የዛኑ ቀን አመሻሽ አካባቢ ፓብሎ ግን ወደ ቤቱ ሰዎቹን በመላክ ሊያስገድለው ሲሞክርና ኪም ግን ጠንቃቃ ሰው በመሆኑ አንድ ባንድ ሰዎቹን ጨፍጭፎ ሲገልበትም ይታያል። እንዲሁም ደውሎለት ከጣሊያን ለቆ ሊሄድ እንደሆነ በድጋሚ ሊከታተለውም ሆነ ሊጎዳው ከሞከረ ግን ልክ እንደ ዛሬው ሰዎቹን ሳይሆን እሱን ራሱን እንደሚገለው ሲይዘትበትም እናያለን። በመቀጠልም እይታችን ወደ ኮሪያ ይወስደንና ያንግ የተባለች ጠበቃ ፍርድ ቤት ውስጥ ባብል ሆስፒታልና የመድኃኒት አምራች ካምፓኒን ወግና ጥብቅና ቆማ ስትከራከር የሚያሳየን ሲሆን ከእሷ ተቃራኒ ሆኖ የቆመው ጠበቃ ሚስተር ሃንም ይሄ ካምፓኒ ሰዎችን የሚጎዳ መድኃኒትን እያመረተ እንደሆነ ሲናገርና ምስክሮቹን ለማቅረብ ቢሞክርም በገንዘብ አስቀድማ እሷ ግን ገዝታቸው ስለነበር ሳይሳካለት ሲቀርና ለጊዜው ፍርድ ቤቱ ውሳኔን ባይሰጥም እንዲራዘም ግን ሲያደርገውም ይታያል። በሚያስገርም ሁኔታ ከወጡ በኋላ ግን ሁለቱ ጠበቃዎች ሲነጋገሩ እንደምንረዳው በመካከላቸው አለመግባባት የተፈጠረ አባትና ልጅ እንደሆኑም ነው። በተመሳሳይ ሰዓት ላይ ኪም ጠቅልሎ ወደ ኮሪያ የገባ ሲሆን ወንጀል ላይ ትኩረቱን ያደረገ ካምፓኒ ውስጥ ተቀጥሮ የሚሰራው ሲሆን ወደ ሀገር እንደገባ ካወቀ በኋላ አለቃው ጋር ሄዶ የጣሊያኖች ማፊያ ሰራተኛ እንደሆነና ሊይዙት እንደሚገባ ቢነግረውም አለቃው ግን ለጊዜው ሊያምነው አልቻለም ነበር። ታዲያ ኪምም ቢሆን ከፊት ለፊት ያገኘው ታክሲ ውስጥ ሲገባ በጥቂት ደቂቃዎች ውስጥ ሹፌሩ ሌባ ስለነበር የሚጠጣው ሰጥቶት ራሱን እንዲስት በማድረግ ከግብረ አበሮቹ ጋር እቃውን በሙሉ ዘርፎ መንገድ ላይ ትቶት ሊሄድም ችሏል። ታዲያ እሱም ከነቃ በኋላ ቢናደድም ወደ ጣሊያን ከመምጣቱ በፊት በፎቶ አተኩሮ እየተመለከተ ወደነበረው አንድ ቤት ጉዞውን ያደረገ ሲሆን ቦታው ላይ ሲደርስም እይታችን በትውስታ ከ5 ዓመታቶች በፊት የተፈጠረውን ወደ ኋላ ውስጡ ማሳየት ጀምሮ አለቃው በነበረው ፋቢዮ በተባለው ማፊያ አማካኝነት በህገወጥ መንገድ የተገኘና ብዙ ገንዘብ የሚያወጣ ወርቅን እዚህ ቤት ግራውንድ ውስጥ ቆፍረው ደብቀው እንደነበር ልንመለከትም ችለናል። እንዳይታወቅባቸውም በተለያዩ ሰዎች ስም አድርገው ቤቱን ገዝተው ልክ እንደ ኮንዶሚኒየም መኖሪያ በመሆኑ አሁን ላይ ብዙ ሰዎች ተከራይተው እየኖሩበት ሲሆን አሁን ላይ ሚስተር ጆ ከተባለ አንድ ሰው ጋር ተገናኝተው ለብዙ ጊዜያቶች ባብል የተሰኘው የሕክምና ተቋም ቦታውን ለመግዛት ሲጠይቁት እንደነበር እሱ ግን ለመሸጥ ፈቃደኛ እንዳልሆነና ወርቁ የተደበቀበት ቦታ ለመግባት የሚያስችላቸው ክፍልም ሆነ የእምነት ተቋም ሆኖ ሁለት የሃይማኖት አባቶች እየኖሩበት በመሆኑ አሁን ላይ ለመመልከት አደጋች እንደሆነ ሊነግረውም ችሏል። ታዲያ እዚህ ቦታ ላይ ከሚኖሩ ሰዎች መካከል አንደኛው ጠበቃ ሚስተር ሃንም ነበር። ምሽት በመሆኑ ኪምም የሚያርፍበት ክፍል ውስጥ ሆኖ አንድ ሰነድን እየተመለከተ እያለ በድጋሚ እይታችን በትውስታ ወደ ኋላ ወስዶን የሴትዮዋን ማንነት ለጊዜው በግልጽ ባናውቅም ያን የተባለች ሴት ግን አለቃዋን ገላለች በሚል ክስ ፍርድ ቤት ውስጥ ቆማ እንደነበር የገዛ ጠበቃዋ ሳይቀር ሊከላከላት ባለመቻሉም የሟቹ ግለሰብ ቤት ውስጥ ጽዳት ሰራተኛ በመሆን ትሰራ እንደነበር በተደጋጋሚ ጾታዊ ጥቃት ሊያደርስባት ሞክሮ እንደነበር ከዚህ ቀደም ሌሎች ሰራተኞች ላይ አድርጎት እንደነበርና እሷ ግን እንዳልገደለችው ብትናገርም ምስክርም ሆነ ማስረጃ ስለሌላት ግን ልትታሰር እንደቻለችና ይህንን ኬዝ ራሱ ኪም ሳይቀር ፍርድ ቤት ውስጥ ሆኖ ሲመለከት እንደነበር ልናይም ችለናል። ታዲያውን ላይም ቢሆን ጠበቃ ሚስተር ሃን ይህንን ኬዝ በድጋሚ መክፈት ቢፈልግም ተጠቂ የሆነችው ያን ግን ፈቃደኛ ልትሆን አልቻለችም ነበር።
ከትውስታችን ስንመለስ ኪም ይህንን ህንፃ ሙሉ በሙሉ አፍርሶ ቅንጡ የሆነና አዲስ ህንፃ ሊገነባ እንደሆነ እዚህ ህንፃ ላይ የሚኖሩ ሰዎች በሙሉ ከአዲስ ቤትም እንደሚሰጣቸው በመናገር በብዛት ማሳመን ቢችልም አንዳንድ ነዋሪዎች ግን ሊቃወሙት የቻሉ ሲሆን በተለይ ልክ እንደ አፓርታማ የተከራዩትን ቤት በአመታቶች ውስጥ አንዳንዶቹ ገዝተው ስለነበር እነሱን ለማሳመን እንቅስቃሴዎችንም ሊጀምር ችሏል። ታዲያ የዛኑ ቀን አመሻሽ አካባቢ ግን ቦታውን ለመግዛት የሚፈልጉት የባብል ካምፓኒ ባለቤቶች በጸባይ እምቢ ሲሏቸው ነዋሪዎቹ ላይ ጫና መፍጠር የጀመሩ ሲሆን ሰዎቻቸውን ልከው ጭራሹን ወደ ሚስተር ሃን ቤት በመምጣት ቤተሰቦቹን እንደሚጎዱበት በማስፈራራት ጉልበት ተጠቅመው ጭራሹን የእሱን ፓርት እንዲሸጥላቸው ሊያደርጉም ችለዋል። ጭራሹኑ በቀጣዩ ቀን ላይ ፓርክ የተባለ ሰው ከሌሎች ዱርዬዎች ጋር ወደ ቦታው በመምጣት ከካምፓኒው ተወክሎ እንደተላከ ሲናገርና ይሄ ቦታ ካሁን በኋላ በካምፓኒው ስም በመሆኑ ከዚህ ቦታ ለቀው እንዲወጡ 11 ቀናቶችን ሲሰጣቸውና ቦታው ላይ የነበረው ኪም ተረጋግተው እንዲያወሩ በሚጠይቃቸው ሰዓት ላይ ጭራሹኑ ሊያጠቁት ሞክረው ስለነበር በመስኮቱ በኩል ፓርክ ልክ እንደ ልብስ ወደ ውጭ አንጠልጥሎት ጉልበት ተጠቅመው እንዲሸጥላቸው እንዳደረጉ እንደሚያውቅ ህንፃውን እንዲያፈርሱትም ሆነ እዚህ ቦታ ላይ ስራ እንዲሰሩ ግን እንደማይፈቅድላቸው በመናገር ከቦታ ለቀው እንዲሄዱ ሊያደርጋቸውም ችሏል። ትላንትና መሻሻ አካባቢ በአጋጣሚ የመኪና አደጋ ወዳጋጠመው ወደ ጓደኛው ጆ ጋር ሳይቀር አምርቶ የተፈጠረውን ነገር ከነገረው በኋላ ስለ ወርቁ ሲያወሩ እንደምንረዳው ኃይልና ጉልበት ተጠቅሞ ቦታውን ለማፍረስ በሚሞክርበት ሰዓት ላይ በተገጠመለት ቴክኖሎጂ አማካኝነት ራሱ ህንፃው በድንገት እንደሚፈርስና ውስጥ ላይ ያሉ ሰዎች በሙሉ እንደሚሞቱ በዚህም ምክንያት ከባብል ካምፓኒ አስቀድመው እነሱ አፍርሰውት ወርቁ መውሰድ እንዳለባቸው እየተነጋገሩም ይገኛል። እንዲሁም እሱም ቢሆን ጠበቃ በመሆኑ ወደ ሚስተር ሃን ጋር አምርቶ በባብል ካምፓኒ ዙሪያ አንድ ላይ እንዲሰሩ ሲጠይቀውና ያለውን ማስረጃና ስለ ካምፓኒ የሚናገሩ ዶክመንቶችን ከተቀበለው በኋላ ሚስተር ሃን ወንበሩ ላይ ጋደም ብሎ ኪም ደግሞ ዶክመንቶቹን መመልከቱን የቀጠለ ሲሆን በአጋጣሚ ልጁ ያን ደግሞ እዛ ካምፓኒ ውስጥ ከሚሰሩ ሰራተኞች መካከል አንደኛው አድራሻውን አጥፍቶ እንደጠፋ መረጃ ስለደረሳት ሚስተር ሃን ጋር አምርቶ ለሱ ለመመስከር ፈቃደኛ እንዲሆን ሰግታ ወደ አባቷ ጋር ጉዞዋን ያደረገች ሲሆን ቦታው ላይ ግን ያገኘችው አባቷ ከኪም ጋር ስራዎችን እየሰራ እንደሆነና ጭራሹኑ ኪም በሚመለከታቸው ዶክመንቶች አማካኝነት እሷ ጥብቅና የቆመችለት ካምፓኒን እያጣራ እንደሆነ ስለገባት በድጋሚ ከአባቷ ጋር ስለ ጉዳዩ መጨቃጨቋንም ልትቀጥል ችላለች። እይታችን ግን የባብል ካምፓኒ ተቆጣጣሪ እንደሆነ ወደሚታወቀው ወደ ሃንሲዮ ጋር ሲወስደን ሰዎች በሌሉበት ጨለማ ክፍል ውስጥ ፊቱ እንዳይታይ ከተሸፋፈነ ሰው ጋር ሲነጋገር እንደምንረዳው የመኖሪያ ህንፃውን እስካሁን እንዲፈርስ ባለማድረጉ ይቅርታ እየጠየቀው ስለነበር ትክክለኛው የካምፓኒው ባለቤት እሱ ሳይሆን ፊቱን የተሸፋፈነው ሰው እንደሆነ ነው። በቀጣዩም ቀን ላይ ለገንዘብ ብላ የትኛውም አይነት የማጭበርበርና የውሸት ስራ ላይ የምትሰማራዋን ቾይ የተባለች አቃቢ ህግ በሚስተር ሃን አማካኝነት ከነሱ ጋር እንድትሰራ ጥያቄ ቀርቦላት ቾይም ተስማምታ ያንግ ወደምትሰራበት ቦታ ጉዟን ያደረገች ሲሆን ከዚህ ቀደም አለቃቸው ያንግ የነበረች ቢሆንም ሚስተር ሃን ግን እሷን ከሁሉም አለቃ አድርጎ ሊሾማትም ችሏል። ገና በመጀመሪያ ቀናቸውም እንዴት ሰዎቹን ከህንፃው ማስወጣት እንደሚችሉ እቅዶችን እያወጡ ሲሆን ሚስተር ሃንም የጽዳት ሰራተኛ በማስመሰል ማሽኖችን ወደ ህንፃው እንዲገቡ እንዲያደርጉ ማሽኑንም ተጠቅመው ህንፃውን እንዲያፈርሱትና ያኔ ሰዎቹ ሳይፈልጉ ከቦታው ለቀው እንደሚወጡ ሲናገርና ይሄ ክስተት የንጹሃን ሰዎችን ህይወት እንዲጠፋ ሊያደርግ ስለሚችል ከጠበቃ ያንግ በስተቀር ማንም ሰው ስለ ሰዎቹ ሊያዝን አልቻለም ነበር። ከሰዓታቶች በኋላ ረዳቷ በሆነው በጆን አማካኝነት ነገ 11 ሰዓት ላይ ህንፃውን ለማፍረስ እንዳቀዱ መረጃ ስለደረሳትም ከማንም በላይ ለአባቷ አስባ እየተቻኮለች ወደዛ ስታመራና ስለ ክስተቱ ልትነግረው ብትሞክርም እሱ ግን ቸኩሎ ስልክ እያወራ ትቷት ወጥቶ ስለነበር እዛው ክፍል ውስጥ ለነበረው ለኪም ስትነግረውና ምን ማድረግ እንዳለበት ግራ ገብቶት ለሰዓታቶች ያክል እሱም ቢሆን እያሰበበት ከቆየ በኋላ በቀጣዩ ቀን ላይ በእቅዳቸው መሰረት ወደ ቦታው በሚያምሩበት ሰዓት ላይ ቀውጥ ያለ ትልቅ ፓርቲ ተዘጋጅቶና ብዙ ሰዎችም ቢሆን ተሰብስበው ስለነበር ያንግ እስክትገረምበት ድረስ ህንፃው ሳይፈርስ ሲቀርም ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር ጀመሩ። ኪምም ቢሆን በተደጋጋሚ እቅዶቹን ለማሳካትና የሃይማኖት አባቶቹን ለማሳመን መሞከሩን የቀጠለ ሲሆን መጀመሪያ ወደዚህ ሲመጣ ልክ እንደ መጥፎ ሰው ቆጥሮት የነበረውና አሁን ላይ ግን እነሱን ሲንከባከብና ተማሪ ሆነው ነገር ግን ተደብቀው ሊያጨሱ እየሞከሩ የነበሩ ተማሪዎችን ሳይቀር ሊያስቆማቸው ሲሞክር የተመለከተው ሲሆን ቢሆን ልክ እንደ ጥሩ ሰው የቆጠረው መምጣትም ጀምሯል። ከዚህ ቀደም በባብል ካምፓኒ ዙሪያም እያጣራ ቆይቶ ስለነበር የህመም ማስታገሻ በማለት አዲስ ያመረቱት RDU 19 የተሰኘው መድኃኒት የተከለከለና ህገወጥ የሆኑ አደንዛዥ እጾችን በውስጡ እንደያዘና ህመምን ከማስታገስ ይልቅ በተቃራኒው
ሰዎችን እንደሚያደነዝዝም የደረሰበት ሲሆን ስለዚህ ጉዳይ ከጠበቃ ሚስተር ሃን ጋር ሲነጋገር እንደምንረዳውም ከሰዓታቶች በፊት ሚስተር ሃን ከካምፓኒው መስራቱን አቁሞና አድራሻውን አጥፍቶ ያመለጠውና እሱን ለማግኘት የገዛ ልጁ ሳትቀር እያፈላለገችው ካለው ሰው ጋር ሳይቀር ተገናኝተው የህመም ማስታገሻው መድኃኒት በውስጡ አደንዛዥ ዕፅ እንዳለው ማረጋገጥ ቢችልም ሰውየው ቤተሰቦቹን እንደሚጎዱበት ስለሚያውቅ ግን ፍርድ ቤት ውስጥ ቆሞ ሊመሰክርባቸው ፈቃደኛ ሊሆን አልቻለም ነበር። በዚህም ምክንያት ምናልባት ከታወቀባቸው እንኳን የገዛ ልጁ ያንግ ሳትቀር ወደ እስር ቤት የምትገባበት እድል ከፍተኛ በመሆኑ እንዲገናኙ አድርጎ ከድርጅቱ እንድትወጣ እየተናገረ ስላረጋገጠው ነገር አንድ ባንድ ቢነግራትም ከካምፓኒው እንድትለቅ አስቦ ብቻ የነገራት ነገር እንደሆነ በማሰብ ግን ፈቃደኛ ልትሆንለት አልቻለችም ነበር። በተመሳሳይ ሰዓት ላይ ኪም ደግሞ ከዚህ ቀደም በተደጋጋሚ ህንፃውን ለመግዛት እነሱንና ነዋሪዎቹን ለማሳመን ይመጣ ከነበረው ሰው ጋር ተገናኝቶ አስቀድሞ ስለዚህ ሰው ማንነት እያጣራ ቆይቶ ስለነበር እስከዛሬ የሰራቸውን ወንጀሎች የሚያሳይ ማስረጃን ከፊት ለፊቱ አስቀምጦለት የሚሰራበት ካምፓኒ ህንፃውን እንዳያፈርስ እንዲያደርግ ምናልባት ካቃተው እንኳን ቢያንስ ለቀጣዮቹ 2 ወራቶች የማፍረስ እቅዳቸውን እንዲያራዝሙት እንዲያደርግ ሲያስፈራራውም ይታያል። በቀጣዩም ቀን ላይ ከሚስተር ሃን ጋር አንዳንድ ነገሮችን እያደረገ እያለ ያን እንደታመመች ከሆስፒታል ተደውሎ ስለተነገረው አንድ ላይ ሄደው እሱ ወደ ውስጥ ባይገባም ሚስተር ሃን ገብቶ ግን ሲጎበኛትና ከሰዓታቶች በኋላ ጎብኝተውና ጨርሰው ወደ ቤት ከተመለሱም በኋላ ጥፋተኛ ሳትሆን እስር ቤት ውስጥ ገብታ ለምን በድጋሚ ክሱን እንደማትከፍት ሲጠይቀውም በሳምባ ካንሰር በሽታ እንደተጠቃችና የቀራት ጊዜም ጥቂት በመሆኑ የምትፈጥረው ነገር እንደሌላ አስባ እንደሆነ የነገረው ሲሆን እኛም ብንሆን ከንግግራቸው ከዚህ ቀደም ሲፈረድባት ኪም ሳይቀር ፍርድ ቤቱ ስለነበርና ክስተቱን ማተኩሮ ሚስተር ሃን ተመልክቶ ስለነበር ልጇ በመሆንክ ለምን አንተ ልታሳምናት አትሞክርም በማለት እየጠየቀው ሲሆን እናቱ እንደሆነች እንዴት እንዳወቀበት ጠይቆት ፍርድ ቤት ውስጥ ተመልክቶት ስለነበር እንደሆነ የተረዳ ሲሆን ገና ታዳጊ ሕፃን እያለ ለማደጎ ሰጥታው ስለነበር ግን በመታመሟ ቢያዝንም ሊያናግራት ግን ፈቃደኛ ሊሆን አልቻለም ነበር። የዛኑ ቀን ላይ አመሻሽ አካባቢ ሆን ተብሎና ታቅዶበት የባብል ካምፓኒ መድኃኒት አምራች ሪሰርቸሮች የሚገኙበት መጋዘን ውስጥ የእሳትና የፍንዳታ አደጋ እንዲፈጠር ተደርጎ ወደ 14 የሚጠጉ ሰዎች የሞቱ ሲሆን ጠዋት ላይ ሚስተር ሃንም ዜናውን ሲመለከትም ታቅዶበት የተደረገ ነገር እንደሆነ ስለገባው ቦታው ላይ ሄዶ ማስረጃዎችን ለማግኘት ሲሞክርና በተቃራኒው መርማሪ ፖሊሶቹ ግን አደጋ ነው በማለት ጉዳዩን ሲዘጉት እድለኛው ነው ግን የዛኑ ቀን ላይ ከዚህ ቀደም ከካምፓኒው ያመለጠው ሚንደውሎለት ከዚህ ቀደም አብረው ይሰሩ የነበሩትን ሰዎች በአሰቃቂ ሁኔታ ስለገደሉበት የሚፈጠረው ነገር ይፈጠር ብሎ ሊመሰክርባቸው ፈቃደኛ ሲሆንና ይህ ዜና ሚስተር ሃንን ከመጠን በላይ ደስተኛ ሲያደርገው በተመሳሳይ ሰዓት ላይ ሰውየውን እስካሁን አፈላልጋ ባለማግኘቷና አባቷ በሆነው በሚስተር ሃን ምክንያት ህንፃው እንዳይፈርስ እንዲዘገይ እያደረገች ነው ብላ ያሰበችው ቾይ ተናዳባት ከጉዳዩ ራሷን እንድታገል እየነገረቻት ሲሆን ያንግም ንዴቷን አባቷ ጋር ሄዳ ለሁሉም ነገር እሱን ጥፋተኛ አድርጋ እየወቀሰችውም ይገኛል። በሚያሳዝን ሁኔታ ከሰዓታቶች በኋላ አመሻሽ አካባቢ ግን ሚን ቤት ውስጥ እያለ ሊያጠቁት ሰዎች ሰብረው ሲገቡና ምንም ያክል እሱም በመስኮቱ በኩል ዘሎ ሊያመልጣቸው ቢሮጥም ከኋላ ኋላ ተከታትለው ሊይዙ ሲሞክሩ ከእነሱ ተደብቆ ወደ ሚስተር ሃን ጋር ቢደውልለትም በአጋጣሚ ከኪም ጋር መጠጥ እየጠጣና ሰክሮ ስለነበር ግን ሲጠራ ሳይመለከተው ሲቀርና ሰዎቹም ቢሆኑ በአሰቃቂ ሁኔታ ሲገሉትም ይታያል። በተመሳሳይ መልኩ ባር ውስጥ የሚገኙት ኪምና ሚስተር ሃንም ቢሆን ከየት መጣ ሳይባል አንድ መኪና እየተምዘገዘገ ወደ እነሱ ላይ የወጣ ሲሆን በሚያሳዝን ሁኔታ የሚስተር ሃን ህይወት እዛው ቢያልፍም ኪም ግን ብዙም ሳይጎዳ በህይወት ሊተርፍም ችሏል። በተለይ በቅጡ ይቅርታ ሳትጠይቀውና ለአንድ ጊዜ እንኳን ፍላጎቱን ሳታሳካለት ያጣችው ልጁን ብትሆን ከመጠን በላይ በሞቱ ማዝናለች። ጭራሹኑ የምሰራበት ካምፓኒ ሳይቀር ስማቸውን ለማጥፋት በሐሰት እስከዛሬ ሲለፋ እንደነበር እንዲዘገብ ሲያደርጉና ከካምፓኒው አምልጦ የነበረው ሚስ ሳይቀር ተገሎ አስክሬኑ ባህር ውስጥ በመገኘቱ እንዲሁም በስልኩ ለመጨረሻ ጊዜ የደወለው ወደ እሷ አባት ጋር ስለነበር የሁለቱ ሞት የሚያገናኛቸው ነገር እንዳለ ያመነች ሲሆን ከካምፓኒው ከአንዳንድ የመልቀቂያ ደብዳቤውን አስገብታ ከስሯ ስለቀና አገግሞ ከሆስፒታል ኪምን እስኪወጣ ከጠበቀች በኋላ በቻለችው አቅም ከጎኑ ሆና ቤቱን እንዳይፈርስ ልትረዳው እንደምትሞክር ከተሳካላቸው በኋላ እሱም ቢሆን በሚስተር ሃን ሞት ጉዳይ እንዲረዳት ሲስማሙና ሁለቱም ጠበቃ በመሆናቸው በአጠቃላይ ከዚህ በኋላ አብሮ ለመስራት ስምምነት ላይ ሲደርሱም ይታያል።
ለቀጣዮቹ ጥቂት ቀናቶች ምን ማድረግ እንዳለባቸው ካቀዱ በኋላ አስቀድሞ የመኪና አደጋ ደርሶባቸው እስር ቤት ውስጥ ወደሚገኘው ሰው ጋር ሲያመሩና ትዕዛዝ ስለሚሰጠውና ስለ አለቃው ሚስተር ቢሆን በጥቂቱም ቢሆን ማስረጃ ማግኘት ሲችሉ ገና ከእስር ቤቱ ለቀው ከሄዱ ከደቂቆች በኋላ ግን እዛው እስር ቤት ውስጥ የሚገኙ ሰዎቻቸውን ተጠቅመው እንዲገደል ሲያደርጉትና ከሰዓታቶች በኋላ አመሻሽ አካባቢ እነኪም ግን ሚስተር ፒዮ የተባለውን ሰውዬ አፈላልገው ይዘውት እያሰቃየው ለእሱ ትዕዛዝ ማን እንደሰጠው ማወጣጣት ሲጀምሩና መጀመሪያ ላይ አልናገርም ብለው ቢያለፉትም የሚፈልገውን ማስረጃ ትዕዛዝ የሰጠቻቸው ቾይ እንደሆነች ካወቀ በኋላ ግን የገደላቸው በማስመሰል ልብሳቸውን በደም አጨማልቆ ወደ ቤቷ በመላክ እንድትደነግስ ሲያደርጋትና ማንነቱን ባታቆም ደውሎላት ሳይቀር ሚንና ሚስተር ሃንን አንቺ ነሽ ያስገደልሽው በማለት ሲጠይቃትና መጀመሪያ ላይ ልትክድ ብትሞክርም እነሱን ልታስገድል እንደሞከረችው መኪና ወደ እሷ ጋር እየተምዘገዘገ ሲመጣ ግን ደንግጣ በፍርሃት ማለቃቀስ ስትጀምርና ኪምም ቢሆን ከሞተ በኋላ ስሙን እንዲጠፋ አድርገው ስለነበር በስህተት እንደወቀሱት በመናገር ይቅርታ እንድትጠይቅ ትዕዛዝን ሰጥቶ ስልኩን ሲዘጋባትም ይታያል። ይሄ ብቻ ሳይሆን መድኃኒቱን ወደሚያመርቱበት መጋዘን ሳይቀር ሰዎቹን ልኮ ቦታውን ከጀርሞችና ከባክቴሪያ ለማጽዳት ኬሚካሎችን ሊረጩ እንደሆነ በመናገር አውቆ ቦታው ላይ ጋዝ እንዲረጭ ሲያደርግና ከዚህ ቀደም ሚስተር ሃን ከመሞቱ በፊት የማምረቻ መጋዘናቸውን ቢያቃጠለው ደስ እንደሚለው ነግሮት ስለነበር አሁን ላይ ሳትጠቅሙ ሙሉ በሙሉ ሲያወድመውም ይታያል። የካምፓኒው ባለቤት እንደሆነ እስከዛሬ ሲያስመስል ከነበረው ከሃንሴዮ ጋር ትክክለኛው የካምፓኒው ባለቤት በሚመጣበት ሰዓትም ባልጠበቅነው ሁኔታ እስከዛሬ ያንግ ረዳት በመሆን እያገለገለ የነበረውን ጆን ሆኖ ያገኘነው ሲሆን በክስተቱ ከመጠን በላይ ሃንሴዮ ቢናደድም ወደ ቤት ከተመለሱ በኋላ ጆን ግን እየሳቀ ጉዳዩን ቀለል አድርጎት ስማቸው እንዳይጠፋ አደጋ ተፈጥሮ እንደነበር እንዲዘገብ ትዕዛዝን ሲሰጠውም ይታያል። ከስሯ ብትለቅም በተለይ በቀጣዩ ቀን ላይ በስልክ ከሷ ጋር ሲያወራ የማምረቻ ቦታው በመቃጠሉ ደስተኛ ሆና ስለነበር ከሁሉም ነገር ጀርባ እጇ እንዳለበት ሊጠረጥርም ችሏል። ወደ ኪም ጋር ስንመለስ የበቀል እርምጃውን እዚህ ላይ ያላቆመ ሲሆን ጂም ውስጥ ስፖርቶችን እየሰራ ወደነበረው ሃን ጋር አምርቶ ከዚህ ቀደም ባይተዋወቁም እንደ አድናቂው በመሆን ሲቀርበውና የተለያዩ ጥያቄዎችን እየጠየቀው ጠበቃ በመሆኑ ብቻ እሱ ትክክለኛው የካምፓኒው ባለቤት እንዳልሆነ ሊጠረጥርም ችሏል። ጨርሶ ወደ ቤቱ ሲመለስም እዛው ህንፃ ውስጥ የሚገኘው ምግብ ቤት ውስጥ ከዚህ ቀደም ከባብል ካምፓኒ ተልከው መጥተው የነበሩት እነ ፓርክ አቅደውበትና አውቀው ምግባቸው ሚስማር እንዳገኙ በማስመሰል የሬስቶራንቱን ስም ለማጥፋት ሲሞክሩና ክስተቱን ያስተዋለው ኪም ግን ከዚህ ቀደም እንዳደረገው ልክ እንደ ህፃን ልጅ አንድ ባንድ ሲደብድባቸውና ፓርክን ይቅርታ እንዲጠይቅ አድርጎት ለባለቤቱ የበላበትን ከፍሎ ከቤቱ እንዲወጣ ሲያደርገውም ይታያል። በመቀጠልም ከዚህ ቀደም የእነሱ ካምፓኒ ያመረተውን መድኃኒት ተጠቅመው የጎንዮሽ ጉዳት ያጋጠማቸውን ሰዎች በመሰብሰብ ልክ እንደ ማስረጃ በመጠቀም ሊመሰክሩባቸው ሲያቅዱና ሟች አባቷ ከዚህ ቀደም በካምፓኒው ላይ ጀምሮ የነበረውን የክስ ጉዳይ ልጁ ከሆነችው ያንግ ጋር አንድ ላይ በመሆን እነሱ ሊቀጥሉት ያቀዱም ሲሆን መጀመሪያ ላይ ግን የተጠቂ ሰዎቹ ጠበቃ የነበረውን ሲዮክ ማንነት ሲያጣሩ እሱ ራሱ ሳይቀር ከባብል ካምፓኒ ገንዘብ ተሰጥቶት እንዲሸነፉ ለማድረግ እየሞከረ ስለነበር ስለዚህ ጉዳይ ተጠቂ ሰዎቹን እንዲያውቁ አድርገው የእሱን የጥብቅና አገልግሎት እንዲያቆሙ ሲያደርጓቸውና ጠበቃውን ሳይቀር ከካምፓኒው የተቀበለውን ገንዘብ ጨለምለም ሲል አመሻሽ አካባቢ ኪም በድብቅ ሲዘርፈውና ለእርዳታ ድርጅት እንዲገባ ካደረገ በኋላ የምስጋና ደብዳቤና ወረቀቱን ካዝናው ሲያስቀምጥለትም ይታያል። ታዲያ በቀጣዩ ቀን ላይ ቾይ ሳትቀር ሁለቱ አንድ ላይ በመሆን ጠበቃውን እንደሚቆሙ ያወቀች ሲሆን እንዲሁም በዚሁ አጋጣሚ ኪም ሲያወራ ተመስጣ በማዳመጥም ከዚህ ቀደም በስልክ ደውሎ ያስፈራራት እሱ እንደሆነ እርግጠኛ ስትሆንና እንዳወቀችበት ሳታስመስል ግን ላደረጋት ነገር ለመበቀል ብላ ከእነሱ ካምፓኒ ያንግ በመልቀቋ የእሷን ቦታ ተክታ ከሁለቱ ተቃራኒ በመሆን ጥብቅና ቆማ ልታሸንፋቸው ልታቀደም ችላለች። በመቀጠልም እይታችን ከ3 ቀናቶች በኋላ ወደፊት ወስዶን የፍርድ ቤቱ የቀጠሮ ቀን የደረሰ ሲሆን ሚስተር ሃን ከሞተ በኋላ እነ ኪም ግን በቂ የሆነ ማስረጃ እጃቸው ላይ ስለሌለና ፍርድ ቤቱም ቢሆን ውሳኔን እንዳይሰጥና ቀነ ቀጠሮን እንዲያራዝም ስላቀዱ ምክንያቶችን ፈልገው በሚያስቅ ሁኔታ መጀመሪያ ላይ ያንግ የታመመች አስመስላ ፍርድ ቤቱ ስትወድቅና ጥቂት ደቂቃዎችን እስክትነቃ ድረስ እንድትጠበቅ ዳኛው በመናገሩና ስላልተሳካላቸው ግን የክፍሉን ማብራት እንዲጠፋ ሲያደርጉ በድጋሚ ለሁለተኛ ጊዜ ሳይሳካላቸው ሲቀርና በመጨረሻ ግን ግዙፍ የሆኑ ተናዳፊ ንቦችን በክፍል ውስጥ በመልቀቅ ዳኛውን ሳይቀር እንዲነደፍ አድርገው ቀነ ቀጠሮን ሊያራዝሙትም ችሏል። ታዲያ ይህ ሁሉ እቅድ ግን አስቀድሞ ኪም ያወጣው ነበር። ከፍርድ ቤቱ ለቆ እንደወጣም ቀጥታ እስር ቤት ውስጥ ወደምትገኘው እናቱ ጋር ያመራ ሲሆን ከዚህ ቀደም ብቸኛ የሆነውና በተደጋጋሚ ጠይቃት የነበረው ሚስተር ሃን በመሞቱ 8 ዓመቱ እያለ የተወችው ልጇ እንደሆነ ባይነግራትም የሚጠይቃትና የሚንከባከባት ቤተሰብ እንዳላት እየጠየቃት ሲሆን ድሮ ላይ ላደረገችው ነገር ቢናደድባትም ብቸኛ እንደሆነ ሲረዳ ግን ወደ ውጭ ከወጣ በኋላ በንዴት ሲያጨስም ይታያል።
በፊልሙ መጀመሪያ ላይ የተመለከትነውና መርማሪ ፖሊስ የሆኑ ሲኤው ደግሞ አስቀድሜ እንደነገርኳችሁ ወደሚኖርበት ህንፃ በማምራት እንኳን ሰዎችን ሲረዳና ተማሪዎችን ከማጨስ ሲከለክል ተመልክቶ ስለነበር የማፊያ አባል ሳይሆን ይህ ሰው ጥሩ ሰው ነው ብሎ እያሰበ ሲሆን አለቃው ግን እንዲከታተለው ትዕዛዝን ሰጥቶ ስለነበር ኪም ባያውቅበትም አይኑን እሱ ላይ ግን እንደተከለ ነበር። ታዲያ የዛሬ እቅዳቸው በመሳካቱ አመሻሽ አካባቢ ከያንግ ጋር ባር ውስጥ እየጠጡና እየተዝናኑ ሲሆን የመኖሪያ ህንፃውን ለምን በስሙ እንዲሆንና እንዳይፈርስ እንደፈለገ በምትጠይቀው ሰዓትም ኮስተር ብሎ ወደ 1.5 የሚጠጋ ቶን እንደቀበረ የነገራት ሲሆን እሷ ግን እየቀለደባት መስሏት እየሳቀችበትም ይገኛል። በቀጣዩም ቀን ላይ ጆን ትክክለኛው የካምፓኒው ባለቤት እሱ እንደሆነ ለሚስተር አንዚና ለቾይ ግልጽ አድርጎ የነገራቸው ሲሆን በተለይ ሚስተር አንዚ ከዚህ ቀደም ልክ እንደ ተራ አገልጋይ አድርጎ እየቆጠረው ስለነበር አሁን ላይ እንዳያባረው መስጋት ሲጀምርና እኛም በዚህ አጋጣሚ እስካሁን እያስመሰለ ከነበረው ከአንሴው ጋር ሳይቀር የእንጀራ ወንድማማቾች እንደሆኑ ልንረዳም ችለናል። ለቀጣዮቹ ጥቂት ቀናቶች በተንኮል መንገድ የምትጓዘው ጠበቃ ቾይ ሰዎቿን ተጠቅማ ሊመሰክሩባቸው ተዘጋጅተው የነበሩትን ግለሰቦች በሙሉ በሐሰተኛ መንገድ ወጥመድ ውስጥ ከታ ከካምፓኒው አጭበርብረዋል በሚል ሰበብ እነሱ ላይም ክስ እንዲፈጠር ስታደርግና ለምስክርነትም በዚህ ምክንያት ብቁ ሳይሆኑ ሲቀር ኪምና ያንግም ስለዚህ ነገር ካወቁ በኋላ ከእስር ቤት እነሱም በቀላሉ ማስወጣት ባይችሉም ሌላ ምስክሮችንና መፍትሄዎችን እያፈላለጉ ሲቆዩና ከጥቂት ቀናቶች በኋላ የፍርድ ቤቱ ቀጠሮ ቀን ሲደርስ ዳኛውም ቢሆን ምስክሮችሽን አቅርቢ ሲላትም የዳይሬክተር ጊል ባለቤት የሆነችውና በስራዋም ቢሆን በካንሰር ህመም ዙሪያ ስፔሻሊስት የሆነችዋን ሴት ምስክር አድርጋ ያቀረበች ሲሆን በተለይ ከባለቤቷ ጋር ልትፋታ በመድረሷና ከባብል ካምፓኒ ጋር አንድ ላይ የሰራ እንደሆነ በማወቋ በፍቻቸው ወቅት የሚገባትን ያክል ንብረት ለማግኘት አስባ ልትመሰክርላት ፈቃደኛ የሆነች ሲሆን ለዳኛው አሁን ላይም ካምፓኒው በሚያመርታቸው መድኃኒቶች አማካኝነት የካንሰር በሽታ ሳይቀር እየተፈጠረ እንደሆነ ስትናገርም ይታያል። በድጋሚ ውሳኔ ሳይሰጥ የቀጠሮ ቀን የተራዘመ ሲሆን ይህ ክስተትም ከመጠን በላይ ጆንን እንዲናደስ ሲያደርገውና ሰው የሌለበትና ጸጥ ያለ ቦታ ላይ ከደረሰ በኋላ የመኪናውን መስታወት ሳይቀር በንዴት ሲሰብረው ከሰዓታቶች በኋላ ሳይቀር ከተረጋጋ በኋላ ከእንጀራ ወንድሙ ጋር አንድ ክፍሉ ሲነጋገሩ እንደምንረዳው ስራ ቦታ ላይም ሆነ በሰዎች ፊት ለፊት ምስኪንና የተረጋጋ ሰው ቢመስልም የገዛ አባታቸውን ሳይቀር ከብዙ ጊዜያቶች በፊት በመድኃኒት መርዞ የገደለው እሱ ራሱ እንደሆነ ነው። ከትውስታችን ስንመለስ በአጋጣሚ አንድ ቀን ላይ እብድ የሚመስል ሰው የመኖሪያ ቤታቸው የሚገኝበት ህንፃ ውስጥ ወደሚገኘው ምግብ ቤት ጉዞውን ያደርግና እዚህ ቦታ ላይ ወርቅ ተቀብሯል በማለት ለነዋሪዎቹ ተናግሮ እንዲስቁ ያደረጋቸው ሲሆን የሚናገረውን ነገር ሊያምኑት ስላልቻሉም እየተመገበ ታሪኩን መናገር ጀምሮ ከብዙ ዓመታቶች በፊት እዚህ አካባቢ እየኖረ ያለ ጥቁር በጥቁር የለበሱ ሰዎች ወርቅን ቆፍረው ሲቀብሩ እንደተመለከተና የዚህ ቦታ ባለቤት የነበረውን ግለሰብ ሳይቀር ገለው ስለነበር ስልኩ ወድቆበት ስለነበር በአጋጣሚ እንዳገኘው በመናገር አውጥቶ ሲያሳያቸውና የተናገረው ነገር ያን ያህል የሚዋጥ ባይሆንም ጥርጣሬን ግን እየፈጠረባቸው ሲመጣም ይታያል። በተመሳሳይ ሰዓት ላይ እስር ቤት ውስጥ የምትገኘው እናቱ ደግሞ የጤና ሁኔታ ቀን በቀን እየተባባሰ ስለነበር ሊጠይቃት ከያንግ ጋር ጉዞውን ያደረገ ሲሆን ለሕክምናው ምንም አይነት ገንዘብ እንደሌላት በሚረዳበት ሰዓትም ሙሉ በሙሉ እሱ ወጪውን እንደሚሸፍንና ብቻ እሷ ተስፋ እንዳትቆርጥ እየነገራትም ይገኛል። ቾይ ደግሞ በቀጣዩ ቀን ላይ የባንክ ፕሬዝዳንት ከሆነው ከሚስተር ፒዮ ጋር የተገናኘች ሲሆን የሚያስተዳድረው ባንክ የእነሱ ካምፓኒ ላይ ኢንቨስትመንቶችን እንዲያደርግ ስትጠይቀውና መጀመሪያ ላይ ትርፋማ አልሆንም በማለት ጥያቄዋን ውድቅ ቢያደርግባትም ከዚህ ቀደም በተደጋጋሚ ልክ እንደ ጠበቃ ሆና አገልግላ ስለነበር ስለሱ የምታውቃቸውን ብዙ ህገወጥ ስራዎችን አንድ ባንድ እየጠቀሰች ስታስፈራራው ግን ካለምንም አማራጭ በሀሳቧ ሲስማማና በቀጣዩ ቀን ላይ ከካምፓኒው ባለቤት ጋር ሲገናኝም ይታያል። የዚህ ሰው አባት ማለት የኪም እናት የሆነችው ያን ገለዋለች በማለት ተጠርጥራ የታሰረችበት ግለሰብ ሲሆን ምክንያቱን ለጊዜው ባናውቅም ነገር ግን ኬዙን ከአዲስ ልታስጀምረው እያሰበች እንደሆነ መረጃ ስለደረሰውም ስብሰባውን ከጨረሰ በኋላ ወደ ሆስፒታል በመሄድ አፏን ዘግታ እንድትቀመጥ ዳጎስ ያለ ገንዘብ ሊሰጣት እየሞከረም ይገኛል። ተጠላው ስለነበር እሷን ብትሆን የተስማማች በማስመሰል እንዲቀርባት አድርጋ ጉልበት ተጠቅማ ጸጉሩን ስነጭበትም ይታያል። ክስተቱን እየተመለከተች የነበረችው ያንግም እቤት ከተመለሰች በኋላ ለኪም አንድ ባንድ የነገረችው ሲሆን በተለይ በቀጣዩ ቀን ላይ ከባብል ካምፓኒ ጋር አንድ ላይ ለመስራት እንደተስማማ መረጃ ሲደርሳቸው ለቀጣዮቹ ጥቂት ቀናቶች ስለ ሰውየው ማንነት ማጣራት ሲጀምሩና ልክ እንደሱ የሀብታም ልጅ እንደሆነ ኪምን በቀጣዩ ቀን ላይ አስመስሎ እሱ ያለበት የፈረስ ውድድር ክበብ ውስጥ ተቀላቅሎ ሲገባና ተተዋውቀው ልክ እንደ ጓደኛው ነው መግባባት ሲጀምሩ ወደ ባር ሄደው እንዲጠጡና እንዲሰክር ካደረገው በኋላ ገና በዚህ የወጣትነት እድሜው እንዴት የባንክ
ዳይሬክተር ሊሆን እንደቻለ ሲጠይቀውም ከሱ በፊት የሁሉም ነገር አስተዳዳሪ አባቱ እንደነበር፣ ብዙ ሴቶች ላይ ግን ጥቃትን ሊያደርስ ሞክሮ እንደነበርና አንድ ቀን ላይ ሰራተኛቸው የሆነችው ያን ላይ ጥቃት ሊያደርስ በሚሞክርበት ሰዓት ላይ ሴትዮዋ ራሷን ለመከላከል ስትል ገፍትራ ጥላው እንዲሞት እንዳደረገችና ክስተቱን አንድ ባንድ እናቱ ብትመለከትም እሱ ሞቶ ንብረቱን ለመውረስ ብላ ግን ለሴትዮዋ ፍርድ ቤት ውስጥ እንኳን ልትመሰክርላት እንዳልቻለችና በሰዓቱ አምቡላንስ ቢመጣ እንኳን አባታቸውን ማትረፍ ቢችሉም እንዲሞት እነሱ ግን አውቀው ዝም እንዳሉና ከዛ በኋላ ለእናቱ ንብረቱ ወርሶ እሱም ቢሆን የባንኩ ዳይሬክተር ሊሆን እንደቻለ ሊነግረውም ችሏል። ለቀጣዮቹ ጥቂት ቀናቶችም ጓደኛው መስሎ በዚህ መልኩ ከቆየ በኋላ ከባብል ካምፓኒ ጋር የስምምነት ወረቀቶችን በሚፈራረሙበት ቀን ላይ ሰዎቹንና የተለያዩ መንገዶችን ተጠቅሞ በጋዜጠኞች ፊት ለፊት እንዲዋረስ ሲያደርገውና ከዚህ ቀደም ሰዎቹንና ገንዘቡን ተጠቅሞ እንደማይታሰር ስላወቀ ብዙ ሰዎች ላይ ጥቃትን አድርሶ ስለነበር ይሄ ክስተትም ቢሆን እንዲታወቅና ፖሊሶች በእሱ ላይ ምርመራን እንዲጀምሩ ስላስደረገ እቅዶቹ በሙሉ ተሳክተውለት ከባብል ካምፓኒ ጋር ስምምነት ላይ ሳይደርስ ሲቀርና ይሄ ክስተት ያናድዳቸውም ሟች አባቷ ያጋጠመውን ነገር እሷን ብትሆን እንዳያጋጥማት ለያንግ በሙት ስትነግራትና ምንም ሳትፈራ በጋዜጠኞቹ ፊት ለፊት ያንግ ግን እሷ ማለት የሟች ሚስተር ሃን ልጅ እንደሆነችና አባቷ ባብል ካምፓኒን ለማጋለጥ ሲሞክር እንደሞተ እሷ ግን የአባቷን ቦታ ተክታ እስከ መጨረሻው ድረስ እንደምትጋፈስ ስትናገርም ይታያል። ታዲያ ልክ እንደ ቾይ እቅዶቹ ባለመሳካታቸው የተናደደው ጆንም ቢሆን ወደ እንጀራ ወንድሙ ጋር ደውሎ ጉዳዩን በቻለው ፍጥነት እንዲያስተካክለው ካቃተው እንኳን ያንግና ኪምን ሳይቀር እንዲገላቸው ትዕዛዝን እየሰጠውም ይገኛል። በሰዓቱ እነሱ ደግሞ በዶክተሮች አማካኝነት እናቱ በካንሰር በሽታ የተጠቃችው ከብዙ ዓመታቶች በፊት እንደሆነ በጊዜያቶች ውስጥ ከህመሟ አገግማ የነበረ ቢሆንም አሁን ላይ ግን በድጋሚ እንደተነሳባት የተረዱ ሲሆን በተለይ ኪም እስከዛሬ ትታኝ ሄዳለች በማለት ሲወቅሳት የነበረ ቢሆንም ገና በ8 ዓመቱ ያኔ ልትወ የቻለችው ግን በበሽታው አማካኝነት እንደሆነ አሁን ላይ በመረዳቱ ካደገ በኋላ ስላልተንከባከባት የጥፋተኝነት ስሜት እየተሰማውም ይገኛል። የዛኑ ቀን አመሻሽ አካባቢ ትዕዛዝ የተሰጠው ሃንሴዮ ደግሞ የህግ አካል የሆነው ቴና ረዳቱን እንዲታገቱ ሲያደርግ ወደ ያንግ ጋር ሳይቀር ሰዎቹን እንዲያጠቋት ሲልክና ሰላማዊ በሆነ መንገድ መጀመሪያ ላይ ታይን ለእነሱ እንዲሰራ ሊያደራድረው ሲሞክርና በድጋሚ እሱ ግን አሁንም አብሯቸው ለመስራት እምቢ እያለ ስለነበር በድንገት ወደ ቦታው ፊቱን ተሸፋፍኖ ጆን ይመጣና በአሰቃቂ ሁኔታ ረዳቱን ሲገልበትና በክስተቱም ሃንሴዮ ሲደነግጥ በተቃራኒው ቦታው ላይ የነበረችው ቾይ ግን ስትዝናናም ይታያል። ወደ ያንግ ጋር የተላከው ነፍሰ ገዳይ ደግሞ ቤቷን ሰብሮ ገብቶ ሊያጠቃት እየሞከረ ሲሆን እድለኛውና ኪም በጊዜ ቦታው ላይ በመድረሱ ግን በእሱ ምክንያት ህይወቷ ሲተርፍላት ይታያል። በቀጣዩም ቀን ላይ ኪም የካምፓኒው ትክክለኛ ባለቤት ማን እንደሆነ ለማረጋገጥ እንቅስቃሴዎችን የጀመረ ሲሆን በሰዎቹ አማካኝነት እየተከታተለው የነበረው ጆን ግን እንቅስቃሴውን ተመልክቶ ስለሱ ለማወቅ እየሞከረ እንደነበር ስለገባው በጥቂቱም ቢሆን ስለሱ የሚያውቁና ታማኝ ያልሆኑ የካምፓኒው ሰራተኞችን አደጋ የተፈጠረ አስመስሎ በቀጣዩ ቀን ላይ አንድ ባንድ እንዲገደሉ ሲያደርግና በዜናዎች አማካኝነት ስለተፈጠረው ነገር ያወቀው ኪምም የንጹሃን ደም ቀን በቀን እየፈሰሰ በመሆኑ ድሮ ላይ የማፊያዎች አባል እያለ የነበረውን ባህሪ አምጥቶ ቁጡ ሆኖና ለማንም ሳያዘን ጉዳዩን ለማጣራት ሲወስንና ወደ ፖሊስ ጣቢያ መረጃዎችን ለማግኘት በሚያመሩበት ሰዓት ላይ መርማሪ ፖሊሶቹ ሳይቀር ከባብል ካምፓኒ ገንዘብ ተሰጥቷቸው ጉዳዩን በፍጥነት እንዲዘጉት ገንዘብ ተሰጥቷቸው ስለነበር ግድያ ሳይሆን አደጋ ነው በማለት ሲገግሙበትና የዛኑ ቀን አመሻሽ አካባቢ በተሰጣቸው ገንዘብ ቁማር ተጫውተው የወጡ ያለ እሱም ጠብቆ በማገት ከዚህ በኋላ በፖሊስነት ስራቸው ከቀጠሉ ማጭበርበራቸውን እንደሚቀጥሉ ስለገባው የፎቁ ጫፍ ላይ አስሮ ሊጥላቸው እያስመሰለና እያስፈራራ ሊመሰክሩለት ባይችሉም ከስራቸው እንዲለቁ ግን እንዲስማሙ ሲያደርጋቸውም ይታያል። ይሄ ብቻ ሳይሆን እሱና ያንግ እንዲሁም ሌሎች ሰዎች ተጨምረውበት ማንነታቸው እንዳይታወቅ የፊት ጭንብልን አድርገው በተለያዩ የሶሻል ሚዲያ አካውንቶች ላይ የባብል ካምፓኒን ስም ለማጥፋት መንቀሳቀስ ሲጀምሩ የተለያዩ መንገዶችን እየተጠቀሙ ወደ ሃንሴዮና ወደ ሚስተር ሃንዚ ጋር በቀይ ቀለም የተጻፈ የሲ ምልክትንም እየላኩ ስለነበር ጁን ስለዚህ ምልክት እያጣራ ከቆየ በኋላ የጣሊያን ማፊያዎች አንድ ሰውን ከመግደላቸው በፊት አስቀድመው የሚያሳውቁበት መልእክት እንደሆነ ሲረዳና እሱ ከጣሊያን ስለመጣ ስለማንነቱ ሳይቀር ማጣራት ጀምሮ ከኮሪያ ወስዶ ያሳደገው ፋቢዮ ማፊያ እንደነበርና ለእሱ ጠበቃ በመሆን እንደሚያገለግለው ሊያውቅበትም ችሏል። በተመሳሳይ መልኩ ከጣሊያን ለኪምም ቢሆን ጓደኞቹ ደውለውለት ስለሱ ሰዎች እየጠየቁ እንደነበር ሊነገረውም ችሏል።
አባቷ ሚስተር ሃን ከሞተበት ጊዜ ጀምሮ ኪምና ያንግ አንድ ላይ ስራዎችን እየሰሩ በመካከላቸው ቀረቤታ እየተፈጠረ የመጣ ሲሆን በአጋጣሚ አንድ ቀን ላይ ማንነቱ ያልታወቀበችውን እሷን እንዲገናኙ ቀጥሯት ልክ እንደ ጓደኛ ካፌ ውስጥ እያወሩና እየተዝናኑ ሲሆን ጆን አስቀድሞ ሰዎቹን ኪምን እንዲገሉት ልኮ ስለነበር የሚወዳት በሚመስል መልኩ ሁሌ ከኪም ጋር አብራ ስለምትሆን እሷም እንዳትጎዳ አስበው ቁም ነገር ሊያናግራት አስመስሎ እንዲገናኙ ሊያደርግም ችሏል። በጥቂት ደቂቆች ውስጥ ግን እየተፈጠረ ያለው ነገር ተደውሎ ስለተነገራት ደንግጣ ወደ ኪም ጋር ጉዟን የጀመረች ሲሆን ሊረዳት አስመስሎ ጆንም አብሯት ወደ ቦታው ሲያመራና ምንም ያክል ሰዎቹ በግሩፕ ሆነው ኪምን ሊገሉት ቢሞክሩም ጥቂት ደቂቆችን በመካከላቸው ግን የተኩስ ልውውጥ ከተደረገ በኋላ ግማሾቹን ገሎ አንዳንዶቹን ደግሞ አክሱሎ መሬት ላይ ሲጥላቸው እያቃሰተ በህይወት የተረፈውንም ሰው ትክክለኛው የባብል ካምፓኒ ባለቤት ማን ነው? እናንተንስ የላካችሁ እሱ ነው ወይ? በማለት ሲጠይቀውና ስልኩን ከፍቶ ሲመለከትም ሰውየው ዩንሃንግ ሴዮንግ በሚል ስም ሴፍ እንደተደረገ ሲመለከትና ቦታው ላይ የደረሰችው ያንግም እየወደደችው በመምጣቷ የተጎዳ መስሏት ዘላ ስታቅፈውም ይታያል። ታዲያ ትክክለኛውን ሰውዬ የምናውቅበት ሰዓት ደርሷል በማለት ስልክ ቁጥሩን ተጠቅሞ በሚደውልበት ሰዓት ላይ አብሯት ወደ ቦታው የመጣው የጆን ሁለተኛው ስልኩ የጠራ ሲሆን እድለኛው ነው ግን ሳይለንት አድርገው ስለነበር ማንም ሳያውቅበት ሲቀርና ከቦታው ከአንዳንድ ለቆ እንደሄደም በንዴት እየረገጠ ሊሰብረው ሲሞክርም ይታያል። ኪምን ሊያጠቁት የሞከሩት ሰዎችን ቢሆን መናዘዝ ጀምረው ትዕዛዝ የሚሰጣቸውን ሰው ማንነት በቅጡ እንደማያውቁ ሲደውላቸው እንኳን ድምፅ መቀየሪያን እንደሚጠቀም የተናገሩ ሲሆን የሚፈልገውን ነገር ኪምም ካገኘ በኋላ እንዲወገዱ ሲያደርግም ይታያል። የማፊያዎች አባል እንደሆነ ያወቀው ሃንሲዮ ደግሞ በቀጣዩ ቀን ላይ ከቾይ ጋር እቅዶችን በማውጣት በፖሊሶች አማካኝነት በቁጥጥር ስር እንዲውል ያስደረጉ ሲሆን እድለኛው ነው እስከዛሬ እየተከታተለ የነበረው መርማሪ ፖሊስ ሴዮ ግን ከአለቃው ጋር ስለ ጉዳዩ በመነጋገር እንዲፈታ ሲያደርግና እነ ኪምም ቢሆን እስከዛሬ እንደተራሰው ቆጥረው ስለነበር መርማሪ ፖሊስና ሰላይ ሆኖ ሲያገኙ ሲገረሙም ይታያል። ወደ ቤቱ በሚመለስበት ሰዓት ላይ ከዚህ ቀደም እንደ እብድ የሚታየው ጊልበርት በነገራቸው መሰረት ለራሱ ኪም ሳይቀር እዚህ ቦታ ላይ ወርቅ ተቀብሯል፣ እንድናወጣው ከረዳን ከጥቅሙ ትካፈላለ በማለት እየነገሩ ሲሆን እንዴት እንዳወቁት እሱም ቢሆን ግራ እየተጋባም ይገኛል። በተመሳሳይ ሰዓት ላይ የእንጀራ ወንድሙ የሆነው ሃንሲዮ ደግሞ ሁሌም ቢሆን ልክ እንደ አገልጋይ አድርጎ ስለሚያሰራውና ልክ እንደ ተራሰው እሱ ላይ ሳይቀር ጥፋት ካገኘበት ካለማንገራገር እንደሚገለው ስላወቀ ከስልጣኑ ጥሎት የእሱን ቦታ ለመቆጣጠር ከሚስተር ሃንዚ ጋር እቅዶችን እያወጣለትም ይገኛል። ጥቂት ቀናቶች በዚህ መልኩ ከተቆጠሩ በኋላ ምንም ያክል ኪም ቢያለፈውም ትክክለኛው የካምፓኒው ባለቤት ግን ራሱ ጆን እንደሆነና ትክክለኛ ስሙም ዩንሃንግ ሴዮንግ እንደሆነ ያወቀበት ሲሆን በሰዓቱ ያንግ ከሱ ጋር ብትሆንም ደውሎላት ግን እውነታውን ሲነግራትና በሰማችው ነገር እሷን ብትደነግጥም ነገር ግን እንዳያውቅባት ምንም ነገር እንዳላወቀች ስታስመስልም ይታያል። የክፍል አንድን እይታ እዚህ ላይ እናበቃለን። ዛሬ ነገ ሳንል ቀጣዩን ክፍል አሁኑኑ እንድንለቅላችሁ ይህንን ቪዲዮ ላይክ በማድረግ ቢያንስ 1000 ላይክ አስገቡት። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።